ይሄ ስለዚህ በግ ትንሽ መናገር ፈልጋለሁ። ስለዚህ በግ ስናገር ትንሽ እምባያንቀኝ ምንድነው ጽጌ ያንቀኛል አልኳችሁ። በቃ የምር ልብ ብለህ ያው ጌታ ነው ነው እየቀለኩ አይደለም። እዚህ ጋር ያለው የሆነ የጽጌን ፌስ አለ የምር እዚህ ጋር ዳንሻ ዝም ብለህ እዚህ ጋር ፋሚሊ ናቸው ተብለ። እስቲ ግን ጋይስ እናንተ ምን ትላላችሁ? እስቲ በደምብ እኔና እሱ እንመሳሰላለን። እኔ ገና እንደመጣ ወንድምሽ ነው ያልኳት መንቷ ነው ይመስለውላ። የፓስፖርት አውጥቼለታለሁ። ፓስፖርት አውጥቼለታለሁ ለበጉ ፓስፖርት እንደዚህ ሰጠ አሻራ እኔን ይዤው የምሄደው እና ይኸው ዱባይ ላይ የምታርዱት በግ እስቲ ጸባ ያለው ቤልት ያስራል አሉ። ራሱ እንደዚህ አድርጎ ቤልት ያስራል። ሄዱማ አንድ ላይ ሲመጡማ አንድ ላይ በጉን ዱባይ ላይ ወይስ በበጉ ፈንታ እንኳን እኛ ነው ሰሩን። ሰላም እንደምን አላችሁልን ውድ ኢትዮጵያውያን ኤርትራውያን እንደምን አላችሁልን? እንደምን ቆያችሁ? ሁሉም ሰላም ነው? እኔ ጋር እግዚአብሔር የተመሰገነ ይሁን። እንዴት ናችሁልኝ? እኔ ጋር እግዚአብሔር የተመሰገነ ይሁን። እንግዲህ እንደምታዩት እንግዲህ እዚህ ላይ እውነት የማያመጡት የማያደርጉት ነገር የለም። እውነት ለመናገር በጣም ደስ ይላል። ግን ኮንቴንታችሁ አሪፍ ነው። ግን በጉን ከምትወስዱት እኔን ብትወስዱኝ ምን አለበት? እስኪ እኔን ውሰዱ፣ በበጉ ፈንታ እኔን ውሰዱኛል አይደል? ጽጌም አታመጪው ነገር የለም። ደግሞ በጣም አምሮብሻል። የእውነቴን ነው። በጣም ውብ ሆነሻል፣ ቆንጆ ሆነሻል። በስማ እንደዚህ በቃ ሱሪ አትልበሽ። እውነቴን ነው። በቃ እንደዚህ የሴት ልጅ ውበቷ ምንድነው? ቀሚሷ ነው። እውነቴን ነው። ቀሚስ ልበሽ። ትልቁ ነገር የሴት ልጅ ውበቱ ምንድነው? ቀሚስ ነው። እውነቴን ነው። ጽጌ አሁን ራስሽን ዞር ብለሽ ብታዩ አሁን በጣም አምሮብሻል። በጣም ውብ ድምቅ ብለሻል። እውነቴን ነው የምነግርሽ። በጣም ቆንጆ ሆነሻል። እንግዲህ እና በሽም እና ሩታም እንግዲህ በዛ ሰዓት እነ ዳኒም ፈን እየሆኑ ነበር። በጣም አሪፍ ነው። እንግዲህ የዱባይ ጉዟቸው እንግዲህ እየቀጠለ ነው። አንድ ላይ በመሆናቸው እኔ ባለሙሉ ተስፋ ነኝ። እኔ እውነቴን ነው የምላችሁ። እኔ ሁሌም ቢሆን አንድ ላይ እንደሚሆኑ ጥሩ ህይወት እንደሚኖራቸው ያው በምችለው ነገር እየተናገርኩ ነበረ። ውድ ቤተሰቦቼ ምንድነው አሁንም ቢሆን ነገም ቢሆን እነዚህ ልጆች የተሻለ ነገር እንትን ብለን አንድ ላይ ሆኖ ማየት ነው የምንፈልገው። እውነቴን ነው የምነግራችሁ። እንዲሁም የሚገርማችሁ ነገር ቲክቶክ ላይ ስክሪን ሪከርድ አላደርግልኝ ብሎ ነበርና ከአብርሽ ጋር ትናንትና ላይቭ ነበር፣ ቲክቶክ ላይ ላይቭ ነበርኩኝ ትናንትና ማለት ነውና አስገብቶኝ ነበረ። ያው እዛ አብሮ የሚያወራቸው የመዳም ልጆች ነበሩ አብሮ የነበሩት። እንግዲህ እኔን የሚያውቁኝ ነበሩ በዛው አጋጣሚና እሱ አያውቀኝም። ነገራችን ላይ እሱ አያውቀኝም። ነገር ግን ዩቲዩብ እንደምሰራ ያውቃል። ወጣችሁ አላረግን ያውቃል ስላችሁ መልኬን የሚያውቀው እንጂ ዩቲዩብ እንደምሰራ ግን ያውቃል። ወጣችሁ አላመላችሁ እና የናዲም ጓደኛ እንደሆንኩ ያውቃል። እና ትናንትና ላይቭ ነበር ወጣችሁ አላለ አብርሽ ጋር እና በተለይ በጣም እውነቴን ነው የምነግራችሁ በጣም ጨዋ የሆነ ልጅ ነው። በተለይ ደግሞ የመዳም ልጆች ጋር የተመለከትኩት አንድ ነገር አለ በዛን ሰዓት ላይ እንግዲህ ዳዊት እንኳን ደህና መጣ ይላላችሁ እግዚአብሔር ያክብርልኝ። እውነት በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ የመዳም ልጆችን በዛን ሰዓት ተገኝተው ነበረ። ከ700 እስከ 800 ሰው በላይ ነበረ ታብሪሽ ቲክቶክ ላይ የነበረው 6 ሰዓት ኦር 6 ሰዓት አካባቢ ምናምን ነበረ የነበረው ላይቡ ማለት ነውና የመዳም ልጆች እውነት እግዚአብሔር ያክብርልን። ነገር ግን ምንድነው እነሱ ያስተላለፉትና የተናገሩት ነገር ምንድነው? አብርሽና ሩታ በቃ እንዳትጣሉ፣ በቃ ህዝብን እስካሁን በድላችኋል፣ እስካሁን አሳዝናችኋል፣ ተነሱና ይቅርታ በሉ አሉት አብርሽን ማለት ነውና አብርሽም ደግሞ እንግዲህ እነሱን ለማክበር ሲል 700 ምናምን በላይ እዛም ደግሞ በውጭ ነው የሚከታተሉ ብዙ ነበሩና እና ተነስቶ በጣም ይቅርታ ስለተፈጠረው ነገር እውነት ከልብ በጣም ይቅርታ ማለት እፈልጋለሁ። ያው ስራችንም ነው። በዛ ላይ ደግሞ በስራ ጉዳይ ስንመጣ ደግሞ ብዙ ነገሮች እንደተበላሹ እናውቃለን። በጣም ይቅርታ ብሎ መልእክቱን አስተላልፏል። እንግዲህ አብርሽ ወንድማችንም እኛም እንግዲህ በዛው አጋጣሚ ስለነበርን ይቅርታውን ተቀብለን ነበር። ግን ሁለተኛ እንደዛ እንዳያደርግ ነበር ፍላጎታችን።
በቃ ከአብርሽ ጋር ከሩታ ጋር በቃ ትክክለኛ ህይወት እንዲኖረው እንደውም ደግሞ ምን የሆነ ሰምቻለሁ ቀለበት እንደሚያስሩ ላይቭ ላይም ተናግሯል። እንግዲህ ቀለበት እናስራለን ውድ ቤተሰቦቻችን፣ እናንተም ደግሞ ከሰርጋችን እንዳትቀሩ ብሏል። ሁላችሁም እንዳትቀሩ ተጋበዙለት። የእውነት በጣም ደስ ብሎኛል አብርሽ፣ እውነቴን ነው የምነግርህ። አሁንም ቢሆን ነገም ቢሆን በመሀላችሁ መጥፎ ሰው ሳይሆን በቃ ምንም ሰው ባታስገቡ ጥሩ ነው። እኔ እንደራሴ ነው የምነግራችሁ፣ ወጣችኋል አለምላችሁ እና ሁላችንም ኢትዮጵያውያን በጣም ደስ ብሎናል። እኔም እንግዲህ ትናንትና በአብርሽ በተደረገው የላይቭ ፕሮግራም ላይ ተገኝቼ ሀሳቤን ገልጬለት ነበረ። እሱም ሀሳቤን ወዶት ሀሳቤን ተቀብሎኛል። እንግዲህ አብርሽን እግዚአብሔር ይስጥልን፣ በጣም ነው የማመሰግነው። እና ሌላው ምንድነው እንግዲህ የመዳም ልጆች ያስተላለፉት መልእክት ሰርጋችሁ ጋር በቃ ሰርጋችሁ ጋር እንመጣለን ብለዋል። ኑ ስራችሁን አስፈቅዳችሁ ኑ፣ እውነቴን ነው ኑ ብለናል። ወጣችኋል አይደለም? እና በእውነት እኛ ስለ መዳም ልጆች ትልቅ መመስከር የምፈልገው ነገር እግዚአብሔር ምስክሬ ነው የምላችሁ፣ ለእናት አባቶቻቸው ሳይሉ ለእህት ወንድሞቻቸው ሳይሉ ለእኛ ባዳውያን ገብቷችኋል አይደለም? ከልብ ለሚያበረታቱ አይዟችሁ ጠንክሩ ለሚሉ ለነዛ መዳም ልጆች እግዚአብሔር ባያሉበት ፈጣሪ ብርታትና ኃይል ይስጣቸው። በእውነቴን ነው የምነግራችሁ። ትናንትና ከአብርሽ ቤት ጋር የነበሩት እንዳለ ሙሉ የመዳም ልጆች ነበሩ። እንግዲህ ከአብርሽን ከልብ የሚወዱት ከልብ የሚያደንቁት እንዲሁም ደግሞ እኔም አንዱ 3-4 ልጆችም ነበሩ እኔን የሚያውቁኝ። በዚሁ አጋጣሚ ከአብርሽ ጋር ማስተዋውቀውኛል። እግዚአብሔር የተመሰገነ ይሁን። በጣም ነው የማመሰግነው እና በዚሁ አጋጣሚ በጣም ነው የምወዳችሁ ቤተሰቦች፣ የእውነቴን ነው የምነግራችሁና በዛን ሰዓት የነበሩት እንግዲህ ሙሉ የመዳም ልጆች ነበሩ። በቃ እያለቀሱ ነው ስለ አብርሽ የገለጹለት ከልቡ። ወጣችኋል አይደለ? አብርሽ በቃ ሁለተኛ እንደዛ አታድርግ፣ ከሩታ ጋር ያላችሁን ፍቅር ቀጥሉ እንጂ እንደዚህ በጥሩ ነገር በመጥፎ ነገር አትለያዩ፣ ሁለተኛ እንደዚህ ያለ ነገር እንዳትሰሩ ብለው መልእክት አስተላልፈዋል። ለኛ ምዘኑልን፣ እኛ እናንተን ነው የምንከታተለው፣ ከእናንተ ጥሩ ነገር እንማራለን ብለው ነበረ። አዎ እንግዲህ እና አብርሽ ጋርም ቢሆን እንግዲህ ካሁን በኋላ ጥሩ ነገር ይዘው እንደሚመጡ ባለሙሉ ተስፋ ነኝ። ውድ ቤተሰቦች እንደዚሁ እንግዲህ ትናንትናም ከ3-4 በላይ ምንም እንግዲህ ከአብርሽ ቤትም እንዲሁ ቤተሰቦችን አግኝቻቸው ነበረ። እነሱም ደግሞ ዳዊት ለምንድን ነው የጠፋው? ቪዲዮስ ምንድነው? ተነቃል ጋር ስለምንድን ነው የጠፋው ምናምን ላሉ እኔ ተነቃል ጋር የጠፋሁበት መንገድ አንድም ነገር የለም። መልስ ለመስጠት ስለፈለኩ ነው። አንደኛ እነሱም የራሳቸውን ስራ እየሰሩ ነው። እኔም ደግሞ እንግዲህ የዳዊት ፋሚሊ የሚል የዩቲዩብ ቻናል ስላለኝ በሱ እየገባችሁ አበረታቱ ብያቸዋለሁ። እንግዲህ በዚሁ አጋጣሚ የመዳም ልጆች እግዚአብሔር ይስጣችሁ እንጂ ተነቃል ጋር ምንም የተጣላነው ነገር አንድም ነገር የለም። ውድ ቤተሰቦቻችን እና ምንድነው ሌላው እንግዲህ እና አብርሽም እንግዲህ ወደ ዱባይ እንደሚሄዱ በግልጽ ትናንትናም ተናግሯል ላይ በላይ እንዲሁም ልብስ ቅናሽ ነው ወይ ብሏል። ዱባይ ቅናሽ ነው እንዴ? በዚሁ አጋጣሚ እንግዲህ አብርሽ ለኛም ይዘልና ልብስ፣ እውነቴን ነው ልብስ ስትመጣ ልብስ ታመጣልናለህ። አብርሽ መልካም ጉዞ እንደሚሆንልህ ባለሙሉ ተስፋ ነኝ። እንግዲህ ልብስ ቅናሽ ነው ወይ ብሎ እንግዲህ ዘንፈን አድርጓቸዋል። አዎ ልብስ ቅናሽ ነው ወይ? እስኪ እዚህና ከዛ ያለው ልዩነት ምንድነው ምናምን ብሎ ነገራቸው። እዛ ያሉት ልጆች አረ እዚህ ቅናሽ ነው በጣም አሪፍ ነው ብለዋል። እኛም እንግዲህ አንድ ቀን ፈጣሪ ብሎት እውነት ለመናገር እኔ ትልቅ ምኞቴ ዱባይ ብሄድ ደስ ይለኝ ነበር። እኔም ደግሞ አንድ ቀን ፈጣሪ ብሎት እግዚአብሔርን ይዘገያል እንጂ የኛ ምድል አይቀርም። አንድ ቀን መሄዳችን አይቀርም አይደል እንዴ? እንሄዳለን አንድ ቀን። የኛ ምንድነው የሚያስፈልገው? አሪፍ ነገሮችን ይዞ መቅረብ ብቻ ነው። ሚዲያ ላይ ጥሩ ነገሮችን ይዞ መቅረብ ብቻ ነው። ወደ ቤተሰቦቻችን ወደ ሚዲያ ስንወጣ ጥሩ ነገሮችን ይዘን ለመቅረብ ነበር። እኔ እንደምታውቁት ብዙም እየሰራሁበት አይደለም። ለምን ምን እንደሆነ አላውቅም። ብዙ እኔ ጋር የጎደሉ ነገሮች እንዳሉ እንደምታዩት ማይክ የሚባል የለኝም። በማይክ አልጠቀምም። ኖርማሊ ዝም እንደዚሁ ድምጼን ሞር እየጨመርኩበት ነው የምሰራው። ብዙ የሚጎሉ ነገሮች አሉ። ቦታዎች አለ ነው ብዙ ማስተካከል የምችላቸው ነገሮች አሉ። እንግዲህ ብዙም የሀገሬ ልጆችም ከጎንደርም ከጎጃምም ከሁሉም ከሸዋም ሁላችሁም እንግዲህ ኢትዮጵያውያንም አላችሁ ኤርትራውያንም አይዞ በርታ ጠንክር ጥሩ ደረጃ ደርሰን እንደምናይ ባለሙሉ ተስፋ ነን። ያላችሁኝም አላችሁ እኔም ባለሙሉ ተስፋ ነኝ። ውድ ቤተሰቦች በእናንተ ምክንያት አይደል እንዴ ዛሬ እዚህ 9000
ሰብስክራይበር የደረስኩት በእናንተ ምክንያት ነው። እናንተ ናችሁ ከወደኩበት እያነሳችሁኝ ያላችሁት እናንተ ናችሁ። የእውነት ከልቤ ትልቅ ምስጋና አለኝ። እመቤቴን ዛሬም ነገም ቢሆን ለእናንተ ትልቅ ክብር አለኝ። ወጣችኋል አይደለ? ሁላችሁም ቢሆን ለእኔ ትልቅ መስዋዕትነት አድርጋችሁኛል። ለእኔ ጥሩ ደረጃ እንድደርስ በስልክም ብዙ ነገሮችን ተባብራችሁኛል። በስልክም እየደወላችሁ በርታ ዳዊት ጥሩ ደረጃ እንደምደርስ ባለሙሉ ተስፋ ነን፣ አዳዲስ ኮንቴንቶችን ይዘና ብላችሁኛል። እኔም ደግሞ በምችለው አቅሜ ኮንቴንቶችን ለማምጣት እየሞከርኩ ነው። እንደውም ባለፈው መጥቶላችሁ የነበረው ልጅ እሱ ጋር ሁኜ አሪፍ ነገሮችን ለመስራት ተዘጋጅቼ አሪፍ ነገሮችን ይዤ አስቀምጫለሁ። ነገር ግን ከኔ ጋር የጎደለኝ አንድ ነገር አለ። ምንድነው? ማይክ የለኝም። እውነቴን ነው የምነግራችሁ። እኔ ግልጽ ነው የምነግራችሁ፣ እግዚአብሔር ነው የምላችሁ። ማይክ እጄ ላይ ስለሌለ እንግዲህ በራሴ ስልክ ቀርጬ ራሴ ኤዲት ነው የማደርገው። ፖስት የሚያደርግልኝ ደግሞ ውድ የምወደው የማከብረው እኔ ምን እንደምላችሁ አላውቅም፣ ሁላችሁም ታውቁታላችሁ ብዬ ተስፋ አደርጋለሁ። እና እኔ ለሱ ትልቅ ቃል የለኝም፣ በምን ምክንያት እንደምገልጸው ቃል የለኝም። እና በጣም ከልቤ አመሰግናለሁ፣ ወደዋለሁ፣ አከብረዋለሁ። እና ውድ ቤተሰቦች እናንተንም ወዳችኋለሁ፣ አከብራችኋለሁ። ጥሩ ደረጃ እንድደርስ ያደረጋችሁኝ እናንተ ናችሁ። እንግዲህ ውድ ቤተሰቦች እኔም ደግሞ ነገ ዱባይ አንድ ቀን መሄድ አይቀርም በሱ ፍቃድ። እውነቴን ነው የምነግራችሁ። ከምንም በላይ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ አብርሽና ሩታ ከአንድ ላይ በመሆናችሁ ባለሙሉ ተስፋ ነኝ እና በጣም ደስ ብሎኛል። ትናንትና እንግዲህ አብርሽንም በጣም ደስ ብሎኛል። ሁለተኛ እንደዚህ ያለ ነገር አታድርጉ፣ በቃ በመሀላችሁ መጥፎ ነገርን አታስገቡ ብዬ ግልጽ አድርጌ ነግሬዋለሁ። እንግዲህ እሱም ቃሌን አክብሮሽ እንግዲህ ጥሩ ነገሮችን ይዘን እንደምንመጣ ባለሙሉ ተስፋ ነን ዳዊት ብሎ እንግዲህ ቃሌን አክብሯል ማለት ነው። ውድ ቤተሰቦቼ በእውነት እኔም አዲስ ነገሮችን ይዤ እስከምመጣ ድረስ እናንተ ማበረታቱኝ። እንግዲህ የጎደለውን የሚሞላ ፈጣሪ ነው። በፈጣሪ በታች ደግሞ እናንተ ናችሁ ያላችሁ። ውድ ቤተሰቦች አይዞ በርታ፣ ጠንክር በሉ። እኔም ደግሞ በሚችለው መጠን ሀሳቤን ለማጋራት እሞክራለሁ። እናንተም ደግሞ ምን መስራት እንዳለ ሀሳባችሁን ግለጹልኝ። በምን አይነት ዙሪያ ውስጥ ልስራ? አሁን ኮንቴንቱ አሁን ብዙ ሰዎች አንዳንድ እቃዎች ቦታ እየሄድክ ማስታወቂያ ለምን አሰራም? ለምሳሌ የሆነ ቦታ እየሄድክ እቃዎችን ጠይቅ፣ ብዙ ቦታዎች እንደዚህ ቃቃ ነገሮችን ጠይቅ፣ ዋጋቸውን ለኛ ሳውቀን የምትሉኝ ያላችሁ እንግዲህ እንደ ሀሳብ ያነሳችሁት ነው። እኔ ደግሞ እሺ ብዬ ተግባር ላይ አላዋልኩትም። እንግዲህ እሞክራለሁ። እስኪ ከዚህ የተሻለ አይዲያ ከዚህ የተሻለ ኮንቴንት ከዚህ የተሻለ አይዲያ ካላችሁ ደግሞ ዳዊት እንደዚህ ያለ ስራ ብትሰራ አሪፍ ነው፣ እንደዚህ ያለ መንገድ ሂድ፣ እስኪ በዚህ መንገድ እስኪ በዚህኛው መንገድ ሂድ፣ እስኪ የኛውን ተወውና እስኪ በዚህኛው ሂድ እስኪ በሉ። እኔም ደግሞ ያ ኮንቴንት ያ አይዲያ ለኔ የሚመቸኝ ከሆነ አሪፍ ከሆነ እናንተ በምትሉኝ መሰረትና እናንተ በአላችሁኝ መሰረት እኔ በዛ መንገድ ለመጓዝ ዝግጁ ነው። እመቤቴን ነው የምነግራችሁ። እናንተ በምትሉኝ መሰረት በመጓዝ ዝግጁ ነው። እናንተ ሀሳባችሁን ግለጹልኝ፣ የፈለጋችሁትን አማራጭ ንገሩኝ። እኔ በሚሄድበት እናንተ በምትሉኝ መንገድ እየሄድኩኝ ሀሳባችሁን ለማሟላት ዝግጁ ነው። እመቤቴን ነው የምነግራችሁና እንግዲህ እስኪ ከእግዚአብሔር በታች ሰው ነው፣ ለሰው ደግሞ ሰው ነው እና እናንተ ጋር ሀሳባችሁን ለኔ አካፍሉ። ሀሳባችሁን ደግሞ ተግባር ላይ ለማድረግ ዝግጁ ነኝ። ውድ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። እንግዲህ እነ ጽጌና እነ ዳኒ እነ አብርሽ እነ ሩታ እንግዲህ ዱባይ እንደሚሄዱ እንዲሁም ትልቅ ማስረጃ አለ። ዱባይ ይሄዳሉ። አብርሽም ተናግሯል። ትናንትና በላይ ፕሮግራማችን ላይ ተናግሯል ዱባይ እንደሚሄድ። እንግዲህ በሰላም እንደምትጓዙ በሰላም መንገድ እንደሚያደርግላችሁ ባለሙሉ ተስፋ ነኝ። አብርሽን ወንድማችን በርታልን፣ ጠንክርልን፣ ጥሩ ስራዎችን ይዘን እንደምንመጣ ባለሙሉ ተስፋ ነን። ፈጣሪ ብሎት አንድ ቀን ደግሞ በተግባር አግኝቼ እንዳማወራ ዩቲዩብ ደግሞ አሪፍ እንትን እንደምታስተዋውቅልኝ ባለሙሉ ተስፋ ነን ብዬ ሀሳቤንም ገልጬለት ነበረ። ምንም ችግር የለውም ብሎኛል። ውድ ቤተሰቦቻችን እኛም በሚቀጥለው ዓመት ወይም ደግሞ ፈጣሪ በሚፈቅድልን ዓመት አንድ ቀን ወደ ዱባይ መሄዳችን አይቀርም። የምሬ ነው። ይዘገያል እንጂ
ይዘገያል እንጂ መች ይረሳል በድል። ዳዊትን መላት ነው ወደ ዱባይ ተገጥሟል። እና ውድ ቤተሰቦቻችን ስለነበረን ቆይታ በጣም ነው የማመሰግነው። እንዳልኳችሁ አበረታቱኝ፣ አጠንክሩኝ። እኔ ወደፊት ነው የምለው አዳዲስ ነገሮችን ይዤላችሁ እመጣለሁ። እናንተ በምትሉኝ መሰረት እጓዛለሁ። ይመቻችሁ። ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይበር ማድረጋችሁን እንዳትረሱ። አሁኑኑ ሰብስክራይብ አድርጉ። እስኪ ሰብስክራይበር አድርጉ። 10,000 እስኪ አስገቡን። ውድ ቤተሰቦቻችን ወዳችኋለሁ። እስከ ዛሬ እንግዲህ ወደ 4-5 ዓመት ሞላ። ስራችንም ዩቲዩባችንም እየጨመረ አይደለም፣ እየሰራሁበትም ስላልሆነ ነው። ውድ ቤተሰቦች ወዳችኋለሁ። አሁን ሰብስክራይበር